ሰላም እንዴት ናችሁ? ካሱኒን ከአካታች ቱብ። ዛሬ ደግሞ ባለፈው የግሩፕ ዲስከሽን ላይ ሂንቱ ላይ ቃል በገባሁላችሁ መሰረት የግሩፕ ዲስከሽን ጥያቄዎችን ይዤላችሁ መጣለሁ ብያችኋለሁ። በዛው መሰረት ይሄው ዛሬ ጥያቄውን ይዤላችሁ መጥቻለሁ። እንዴት ነው የምናደርገው መሰላችሁ? ይሄ በደንብ ስለሚያግዛችሁ ለኤግዛም ከመጠራታችሁ በፊት እንድትዘጋጁ ብዬ ያዘጋጀውላችሁ ስለሆነ በደንብ እንድትረዱ ሳምፕል ጥያቄዎችን ከዚህ በፊት የተጠየቁትን ነው አክቹሊ እነኚህን እሰራላችኋለሁ። በድጋሜ ሊጠየቁም ይችላሉ። ጥያቄ ተደጋገመ ማለት ሁሉም ሰው ያልፋል ማለት አይደለም። የራሱ ብቃት ማስረዳት መቻሉ አቅሙ ስለሆነ የምታየው ተማሪው 100 ጊዜ ጥያቄ ብትጠየቅ የራስ ፐርፎርማንስ እዛ ላይ የምታሳየው የምትሰራው ስራ ነው ውጤታማ የሚያደርግና የጥያቄው መደጋገም ችግር የለባችሁ። ሌላም ኢንኬስ አዳዲስ ጥያቄዎችን ልትጠየቁ ስለምትችሉ ግን በዚሁ መልኩ ነው ሬዲንግ የምትሆኑትና በደንብ ያግዛችኋል። አሁን እንዴት ነው ማድረገው መሰላችሁ? ጥያቄውን ነግራችሁና የኔን ሐሳብ እኔ ብሆን በእናንተ ፋንታ እኔ ብሆን ምን ልመልስ እችላለሁ ብዬ ማስበውን እኔ አስቀምጥላችኋለሁ። እናንተ ደግሞ ከኔ በላይ አስባችሁበት ብዙ ተዘጋጅታችሁበት ሬዲ ሆናችሁ እንደምትቀርቡ ተስፋ አደርጋለሁ። ለአካታች ቱብ ግን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩን። ቀጥታ ወደ ጥያቄው እንሂድ። ያው የመጀመሪያው ስቴፕ የምታደርጉት እንግዲህ እንደምታወቀው ኢቫሉዌተሮቻችሁን እንደዚሁም ደግሞ ጓደኞቻችሁን አብራችሁ ግሩፕ ዲስከሽን ላይ የቀረባችሁን ሰዎች በማመስገን መጀመር አለባችሁ። ይሄ ለእናንተ አይነገርም። እንግዲህ እንደዚህ አቴንሽን መሳብ አለባችሁ ማለት ነው። በደንብ ሬዲ ሆናችሁ በቆንጆ እንግሊዘኛ ነው አመስግናችሁ ወደ ጥያቄው የምትሄዱትና እንደዛ ይሄንን እንዳትረሱ እንዳትዘናጉላለው። እሺ ይሄ የመጀመሪያው ጥያቄ እንደዚህ ይላል። Can parents decide their children's future ይላል። ይሄኛው ጥያቄ እንግዲህ ለሁለቱም ግሩፕ ነው ማለት ነው። ታይትሉ ይሄ ነው፣ ቶፒኩ ይሄ ነው። ከዛ አንደኛው ግሩፕ ባለፈው ልነግራችሁ እንደፈለግኩት አንደኛው ግሩፕ የስ ብሎ ነው የሚያወራው። ቤተሰቦች ልጆቻቸውን የወደፊት ዕጣ ፋንታ መወሰን ይችላሉ የሚል ነው። አንደኛው ደግሞ አይችልም ብሎ ነው የሚያወራው ማለት ነው። ስለዚህ ይሄንኑ ጥያቄ ነው ማለት ነው ሊሰጥ የሚችለው። ስለዚህ በዚህ ላይ አንደኛው ግሩፕ ዲስከሽን ስለሆነ አንደኛው ግሩፕ የስ ብሎ ካወራ የራሱን ሐሳቦች ተንጀብል የሆኑ ሐሳቦች ኤቪደንስ ያለው ሐሳቦችን ማስቀመጥ አለበት ማለት ነው። አይ የቤተሰብ የልጆቻቸውን ዕጣ ፋንታ መወሰን አይችሉም ምለውም ተማሪ በደንብ በሚያስረዳ እንግሊዘኛ አይ መወሰን አይችሉም ምለውን በደንብ ማብራራት ይኖርበታል ማለት ነው። ድጋሜ የባለፈውን ቪዲዮ ላላያችሁት ማለት ነው። ይሄኛው ግሩፕ ዲስከሽን ማለት ዲቤት ማለት አይደለም። ዲቤት ከሆነ አንደኛውም ያስጥላል አይደለ? አንደኛው ግሩፕ ያስጥላል። ይሄኛው ግን ዲቤት ሳይሆን ግሩፕ ዲስከሽን ስለሆነ እዛ ውስጥ እንደ ኢንዲቪጁዋል ነው የምትታዩት። እንደ ኢንዲቪጁዋል ነው ቫልዩተሮቹ ፖይንት የሚሰጧችሁ ማለት ነው። ስለዚህ ከየትኛውም ግሩፕን የስ ካልኮም ይሁን ኖ ካልኮም ሁን በአቅም መጠን ወይ ደግሞ ማስረዳት በቻልኮ መጠን ነው የሚሰጧችሁ ማለት ነው። ስለዚህ ሁለት ግሩፕ አድርጎ ስለከፋፈሉ አንደኛው ግሩፕ አንደኛውን ያስወድቃል የሚባል ታሪክ ስለሌለ የስ ብሎ ያወራውም ጎበዝ ከሆኑ ጎበዝ የሆኑ ልጆች ከዛ ውስጥ ያልፋሉ። ኖ ብሎ ያወሩትም ጎበዝ ልጆች ከዛ ውስጥ ያልፋሉ። ይሄንን በማወቅ በየትኛውም አጋጣሚ የያስኮን ሐሳብ ኦሪጂናሊቲው ያንተ እንደሆነ ያንተን ፖይንት ኦፍ ቪው በደንብ ማስቀመጥ አለብህ ማለት ነው። ይሄን ካልኩ ስለዚህ ወደ ጥያቄው እንሄዳለን። ለዚህኛው ጥያቄ አሁን ሁለት ጎራ ያስፈልጋል ብያችኋለሁ። ለምሳሌ የመጀመሪያውን የስ ብሎ ለሚያወሩት የተወሰነ ልበልና ከዛ በኋላ በእንግሊዘኛ ደግሞ እኔ እናንተም ብሆን ላስቀምጥ የሚችለውን ሐሳብ ልጻፍላችሁ። እሺ የመጀመሪያው ጥያቄ እንግዲህ እንደዚህ ይላል። Can parents decide their children's future ብሎ ካለ የስ ብሎ ሊያወሩ ለሚችለው የመጀመሪያውን ፖይንት እንደዚህ ብሎ መመለስ ይችላሉ ማለት ነው። አዎ ይችላሉ። ቤተሰቦች ልጆቻቸውን መምራት ይችላሉ። እንደዚሁም ደግሞ ማገዝ
ይችላሉ ይኖርባቸዋል ብሎ ሊመልሱ ይችላሉ ማለት ነው። So if I were you, I may say something like this. Parents have more life experience in knowledge, allowing them to provide guidance and support to help their children make informed decisions ሊል ይችላል ማለት ነው። ወይም ደግሞ ሁለተኛ ፖይንት ማንሳት ቢፈልጉ ወይ ሌሎች ተማሪ ወይ ደግሞ ራሱ አንደኛው የጀመረው ሰው ራሱ ሌላ ፖይንት መጨመር ቢፈልግ ቤተሰቦች ልጆቻቸውን መጠበቅ ይኖርባቸዋል፣ ለደህንነታቸውም ስለሚጨነቁ የግድ የወደፊት ዕጣ ፈንታቸውን መወሰን አለባቸው ብሎ ካወራ he may say like this. Parents can ensure their children's safety by making decisions that prioritize their well-being and protect them from potential harm ማለት ይችላል ማለት ነው። እኔ እናንተም በሆን ሊል የሚችለውን ነው። እንግዲህ ሶስተኛ ፖይንት ማንሳት ቢፈልግ አንደኛው ሰው ወይ የተለያየ ልጆች ማንሳት ቢፈልጉ እንደዚህም ሊል ይችላል። ልጆች ለራሳቸው ገንዘብ ስለሌላቸው ፋይናንሻሊ ቤተሰብ ላይ ነው ዲፔንድ የሚሆኑትና ስለዚህ የትምህርታቸውን ምናምን ወጪ ቤተሰብ ስለሚደግፋቸው የግድ ወደፊት ዕጣ ፈንታቸውን ማየት ይኖርባቸዋል ማለት ቢፈልግ so that person may say something like this. Parents can make decisions that provides financial stability for their children, such as investing in education or securing stable career paths ማለት ይችላል ማለት ነው። ሌላ ደግሞ በህብረተሰብ ውስጥ ስንኖር ካልቸራል ወይ ደግሞ ሞራል ቫልዩዋቸውን ቤተሰቦች መቆጣጠር ይኖርባቸዋል። ልጆች እንደፈለጉ ጋጥ ወጥ እንዳይሆኑ ቤተሰቦች ከካልቸሩ ጋር ከሞራሉ ጋር አላምዶ ማሳደግ ግዴታ ስላለባቸው የወደፊት ዕጣ ፈንታቸውን መወሰን ይችላሉ ብሎ ማውራት ይችላል ማለት ነው። So in English, parents can pass on cultural, moral and ethical values to their children, shaping their character and helping them develop to strong sense of identity ምናምን ማለት ይችላሉ ማለት ነው። እንዳልኳችሁ እናንተ ደግሞ ከዚህ በላይ ብዙ ልትሉት ይችላል። ሰው ሌላው ደግሞ ኖ ብሎ ያወራው ሰው እንደዚህ ማለት ይችላል ማለት ነው። ቤተሰቦች የልጆችን ፐርስፔክቲቭ መረዳት ላይ ሊሚትድ ሊሆኑ ይችላሉ፣ ያን ያህል ሙሉ አይደሉም ማለት ይችላል ማለት ነው። ልጆች ናቸው ራሳቸውን በደንብ የሚያውቁትና የራሳቸውን ያህል ራሳቸው ለራሳቸው የሚያውቁትን ያህል ቤተሰቦች አያውቁላቸውም ማለት ቢፈልግ he may say parents may have limited perspective due to their own biases, experience or lack of exposure, which can hinder their ability to make the best decision for their children. So the second person may say like this: suppression of individuality. Imposing decision on children can suppress their individuality and prevent them from exploring their own interests, talents and passion ሊል ይችላል ማለት ነው። The third point, unrealistic expectation ሊኖር ይችላል። Parents may have unrealistic expectation or desires to unnecessary pressure and stress on the child. ልጆቻቸው ላይ ጫና መፍጠር ይችላሉ ማለት ነው። እንደዚህ ማለት ይችላል። ወይ ደግሞ lack of autonomy and independence እንደዚህ ነገር ካለ ደግሞ when parents decide everything for their children, it can hinder their ability to develop autonomy, decision making skills and independence. ስለዚህ እንደዚህ ሊሆን ስለሚችል ቤተሰቦች ልጆቻቸውን በጣም የፉቸር ላይፋቸውን እቆጣጠራለሁ ብሎ መወሰን የለባቸውም ለማለት እንደዚህ ብሎ የስ ያላለው ቡድን ማለት ነው ኖ ብሎ ዲስከሽኑን የጀመረው ቡድን እንዲህ ሊል ይችላል ማለት ነው። እንግዲህ ማንዩ እኔ የራሴን ሀሳብ ነው ያስቀመጥኩት። የእናንተ ጀስቲፊኬሽን ደግሞ በጣም ከዚህ በላይ የሚያሳምን ስለሚሆን በዛ መልኩ ራሳችሁን አዘጋጁ። እሺ ሁለተኛ ጥያቄ እንዲህ ይላል: Is going to higher education essential for having good jobs? አሁን የእናንተን ፖይንት መያዝ ትችላላችሁ። ባይዞይ ስክሪፕቶና የማስታወሻ ነገር ይዛችሁ መግባት ስለምትችሉ የራሳችሁን ሀሳብ የምታወሩትን ነገር ሊስት አውት ማድረግ ትችላላችሁ ማለት ነው። እሺ የመጀመሪያው ፖይንት እንዲህ ብሎ ሊያወራ ይችላል: higher earning potential
An average individual with a college degree tend to earn higher salaries compared to those without a degree ማለት ይችላል። Second point ደግሞ job opportunity. Many professions requires a college degree as a minimum qualification. So having a degree can open up a wide range for job opportunity ማለት ይችላል። ሶስተኛ ፖይንት ደግሞ ወይ ሌላ ሰው ማውራት የሚችለው skill development ሊል ይችላል። College provides an environment for students to develop critical thinking, problem solving, and communication skills, which are valuable in the workplace. ለምሳሌ ደግሞ ኔትወርኪንግ ኦፖርቹኒቲ ይፈጥራል ማለት ይችላል አንደኛው ሰው። College allows students to build a connection with peers, professors, and professionals in their field, which can lead to job opportunity and career advancement ብሎ ሊያወራ ይችላል ማለት ነው። በዛኛው ደግሞ በተቃራኒው አያስፈልግም ዩኒቨርሲቲ መግባት፣ ሃየር ኤጁኬሽን ጆይን ማድረግ አያስፈልግም ብሎ የሚያወራ ሰው ደግሞ የመጀመሪያ ፖይንቶቹን እንደዚህ ሊያነሳ ይችላል ማለት ነው። ፋይናንሻል በርደን college education can be expensive and many students graduate with significant student loan debt which can impact their financial well-being. ሁለተኛ ፖይንት ላይ ደግሞ lack of job guarantee. Having a college degree does not guarantee a job and some graduates may struggle to find employment in their desired field. ሶስተኛ ፖይንት ደግሞ ታይም ኮሚትመንት ነው ማለት ይችላል። Pursuing a college degree requires a significant time commitment which may delay entry into the workforce and starting a career. ሌላኛው ሰው ደግሞ changing a job market. The job market is constantly evolving and some argue that specific skills and experience may be more valuable than a college degree in a certain industry. የመጀመሪያውንም አወራ የሁለተኛውንም አወራ። ከዚህ በተሻለ ቆንጆ ጠንካራ ሀሳቦችን ብቻ ማንሳት ይኖርባቸዋል ማለት ነው። So let's come to third group discussion question. Has social media improved people's relationships? So for this question, as I told you, you may have two groups and one group may say yes and another group may say no. So for those of you who are gonna say yes, you may raise the point like this. Increased connectivity. Social media allows individuals to connect and stay in touch with friends, families, and acquaintances, regardless of geographical distance, fostering stronger relationships. ልትሉ ትችላላችሁ ማለት ነው። አንደኛው ፖይንት እንደዚህ ማንሳት ይቻላል። ሁለተኛ ፖይንት ደግሞ ማንሳት ብትፈልጉ ኢንሃንስድ ኮሚኒኬሽን ልትሉ ትችላላችሁ። Social media platform provides various channels for communication such as messaging, video calls, and group chats. This making it easier to stay connected and share updates with loved ones ማለት ይቻላል ማለት ነው። ሌላም ፖይንት መጨመር ካስፈለገ ደግሞ እንደዚህ ማለት ትችላላችሁ። Access to diverse perspectives. Social media expose individuals to different viewpoints, cultures, and experience, promoting understanding and empathy in relationship ብላችሁ ማንሳት ትችላላችሁ። ወይ ደግሞ አራተኛ ፖይንት እኔ የማስባቸው ነው እንደነገርኳችሁ ኔትወርኪንግ ኦፖርቹኒቲ ማለት ይቻላል ማለት ነው። አሁንም social media platform can be used to expand professional network and connect with like-minded individuals, opening up opportunities for collaboration and career advancement. ምናችሁ መመለስ ትችላላችሁ። ሞር የራሳችሁ የተሻለ ሀሳብ ሲኖራችሁ ደግሞ እንደዛው ሀሳባችሁን አጠናክራችሁ ሬዲ መሆን። ሌሎች ግሩፕ ዲስከሽን ኩዌሽኖችን በፓርት 2 ቪዲዮ ላይ መከታተል ይቻላል። በቀጣይ ቪዲዮዎች እስክንገናኝ ደህና ቆዩ። አካታች ዩቲዩብን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የምንሰራቸው ቪዲዮዎች ደግሞ በቀጥታ ቶሎ ኖቲፊኬሽኑ እንዲደርሳችሁ ቤል አይኮኑን ተጫኗት። እናመሰግናለን።